ላይ እንደዚህ የምታደርገው አይደለም እንዴ? አንተ የሄድከው እኮ ቀጥታ ሩታ ጋር ሄደህ በቃ ኑሯችንን እንኑር ነው ያልከው አይደለም? ስለዚህ ሄርሜላ ይሄንን ነገር ፈልጋው ነው ወይ? ይሄ ማለቱ ትንሽ ለኔ ላይምሮ ወይ ደግሞ ሳስበው ትንሽ በጣም ስለሚከብድ ሄርሜላ ይሄንን ነገር አድርጋለች ወይ ደግሞ በአንተ ጤና መታወክ ላይ እጁ አለ ብሎ መደምደሙ ለኔ ወንድሜ ትንሽ ይከብደኛል። ምክንያቱም እኔ ካየሁት አንፃር ነው የምነግርህ፣ አብራኝ እንዴት ደፋ ቀና እያለች እንደነበር እና ደግሞ በአንተ ጤንነት ላይ እጇ ቢኖርባት ይዛ ሄደች እኮ ወንድሜ። አመኛት እኔን ቡዜ ማምነናት መሰለኝ አንተን ይዘሽ ሂጂ። በዛን ሰዓት ምንም ነገር የማድረግ መብት አላት። ተረዳኝ አይደል? አንተን ከፈለገች የትም ታስቀጥቅጥህ የትም ተሰውር። እንግዲያው ከሷ ጋር ምንም ያደረግነው ነገር የለም። ስልክ ብቻ ነው የተቀባበልነው። እንደውልልሻለን፣ እንደዋወላለን ያለው። ስለዚህ አንተ እሷ እጇ ላይ ያለባት ብለህ ካሰብ የፈለገችውን ነገር ማድረግ ትችል ነበር ማለት ነው። ስለዚህ ይሄንን ነገር እጇ አለበት ብሎ መደምደም እንደኔ ነገሩን ሳስበው ሳገናዝበው በፍጹም እና ደግሞ እኔ በጣም ግራ እያጋባኝ ያለው ነገር አብረሽ ነገሮችን ቀስ ብለህ ተረጋግተህ ምናልባት ነገሮችን እንዳታምን የሚያደርግህ ነገሮች ሊኖሩ ይችላሉ። ገባህ አይደል? ምክንያቱም ወንድ ልጅ ነህ። መስራት በነበረበት ታይም ላይ ቤት ቁጭ ብለህ እያንዳንዱ ነገር እያሳለፍክ የነበረው ከሩታ ጋር ነው አይደል? ስለዚህ ቆም ብለህ ካስበው አብረሽ እኔ ምንም ችግር የለውም ዛሬ ላይ እንደዚህ የሆነ ነገር በተናገርከኝ ምናምን ሳይሆን እስቲል እንኳን እንዳመመህ ብዙ ጊዜ ደጋግሜ እየነገርኩህ ነበር። መለስ ብለህ ወደኋላ ብለህ ካሰብክ ማለት ነው። እኔ አንተ አሞ ምንም የተጠቀምኩት ነገር የለም ከማልቀስ ወይም ደግሞ ከመከፋት ወይም ከመደበር ወይም ደግሞ ከመሰደብ ወይም ደግሞ በቃ አንዳንድ ነገሮች ከመከፋት ውጪ የተጠቀምኩት ነገር የለም። ስለዚህ እኔ አንተን አውቄ ፈልጌው በፍጹም ላሳምምህም አልችልም አላደርገውም። እሺ አብሽ፣ ምክንያቱም እኔ አንተ በመታመም የምጠቀመው ነገር የለም። ምን ጠቀመኝ ብዬ ከመጉዳት ውጪ ቀለበት ከማውለቅ ውጪ አልፈልግሽም ከመባለት ውጪ ምን አተርፋለሁ? ስለዚህ ይሄን ነገር እኔ ላደርግ አልችልም። ከሌለው እና ዳኒ ምናልባት ካፈሉ ሰድብና ዳኒ የምጨምረው ነገር ሐሳብ ካለ የሆነ ነገር በለውና ትንሽ ደግሞ ያው አንዳንዴ እንደዚህ ከመሆን ሁለቱ የበለጠ ደግሞ ቢያወሩ የተሻለ ነው ብለን ስለምናስብ የሆነ የምትለው ነገር ካለው በለውና ያው ልክ ነው። ሚዛኑ የሆነ ነገር ላይ ሳስቀምጠው ሚዛን ላይ ታደርገዋለህ። ወደ መዘናው ነገር ነው የምትሄደውና አንዳንዴ መልካምነት ያመዝናልና እኔ ካየሁት አንፃር ያልኩ ከነበርኩበት ሲቹዌሽን አንፃር ነው። ከነበርኩበት ማለት አንተ እንደዚህ ከሆንክ በኋላ ነው ሄርሜላ ጋር የተግባባነው። ሄርሜላ ጋር የነበረ ነገር ለተመልካችም ለእናንተም ግልጽ ነው። ከዛ ጊዜ ጀምሮ አንፃር ግን ያየሁት ሄርሜላ በጣም ለአንተ ስትደክምና ስትጠር ነበረ። እሱም በጊዜ ልትረዳዋለህ ብዬ አስባለሁ። እኔ ሌላ የምጨምረው ነገር የለም። ያው እስኪ አውሩ ወንድሜ፣ እዚሁ ነው እንጠብቅሃለን። እሺ አብሽ ደህና ነህ አይደል? አሁን እሺ፣ እኔ በጣም በመጀመሪያ ደረጃ ወደ ሰላም ወደ ጤና ከመመለስ በጣም ደስተኛ ነኝ። ከማንምና ከምንም በላይ እኔ ላንተ ጤና፣ እኔ ላንተ ደስታ በጣም ብዙ ነገር እየሞከርኩ የነበርኩ ሰው ነኝ። ገባህ አይደል? ስለዚህ አሁንም ከጎንህ ነኝ። የምትፈራውም ነገር የሚያስጨንቅም ነገር ካለ ጥርጣሬም ካለ ምንም ችግር የለውም። እኔ ላንተ መጥፎ ሴት አይደለሁም። አንተን ለመጉዳት ምንም አይነት ርቀት የሚሄድ ሰው አይደለሁም። ታውቃለህ። አንተ ነገር ሆነ ካንገትህን ደፍተህ ምናምን ማየት አልፈልግም። ሁሌም ቀና እንድትል ነው የምፈልገው። ሁሌም ጤናክን እየፈለግኩ የነበረው እንዴት ነው ራስህ ቆመህ ነገሮችን እንድትወስን ወይም ደግሞ ራስህ ሁሉ ነገሮችን መወሰን እንድትችል ነበር እየፈለግኩ የነበረው። ስለዚህ ዛሬ ጤና መሆን ለኔ በቂ ነው። ነገሮችን ቀስ በቀስ ይገባሃል ብዬ አስባለሁ። የኔ ነገር ማለት ነው። እሺ እሺ አብሽ፣ ግን ለጥያቄዎች በሙሉ ለምን ምላሽ ለማግኘት እንትናል ለመጣት ምን ጠየቀኝ? ምን ልመልስልክሽ? አብሽ ጥያቄዎች እኮ ትክክል ጥያቄ አይደለም እየጠየቀኝ ያለው። ትክክል አይደለም ጥያቄ። እኔ ጤናዬን ልክ ያጣው ቀን ብለህ እንኳን የምታወራው ነገር የለም። አንተ ከኔ ጋር ደህና በነበርክበት ታይም ላይ አይተሃል። እስቲ ወደ ኋላ ብለህ መለስ ብለህ ቪዲዮ ካየህ ፕራንክ አድርጌ ደስተኛ ነበርክ፣ ስስክ ስትጫወት ነበረ። በንጋታው ልውጥውጥ ብለህ ከዛን ቀን ጀምሮ ነው ራስህን ያጣኸው አይደል? እንዴ አብሽ አይደል? ስለዚህ አሁን ማትጫነቅ ምንም ችግር የለውም። አንተ ለኔ ጊዜ ስጠኝና እያንዳንዱን ነገር እያሳለፍን የነበረው ምናልባት አንተ ከቪዲዮ ደግሞ ከካሜራ ጀርባ እየተፈጠረ ያለውን ነገር በሙሉ ልንገርህ ሬዲ ነኝ። አብርሽ ሻይ ቡና እያለን ቢያንስ የተፈጠረውን ነገር ላስረዳክ። አሁን በዚህ ሰዓት እኔ ሻይ ቡና እያልኩ ምናምን ከአንቺም ጋር ማውራበት እንትን አይኖርም። እሺ በቃ ለማንኛውም ከወጣም ከአንቺም በየግል መስማት ያለብኝን ነገር ሰምቻለሁ። ደግሞ ከራሴ ጋር አውርቼ ማድረግ መወሰን ያለብኝን ነገር ወስናለሁ። ውሳኔውን ደግሞ አሳውቅሻለሁ። ግን ደግሞ ትንሽ ቀናት እያንዳንዱ ነገር ብቻዬን ሆኜ እስኪ ማጣራ ማወቅ ፈልጋለሁ እና ችግር የለውም። ትንሽ ቀናት ስጪኝና ራሴን ማረጋገጥ ከራሴን ጋር ብዙ ነገሮችን እንትን ልበልና ከዛም በኋላ እንገናኛለን።
የስ አብርሽ ከባድ ጥያቄ እየጠየቀ ነው። ከሁለቱም ሳይድ ማጣራት ስላለበት እያጣራ ነው። ትናንትናም ሩታን ኤፍሬምንና ከብዙም ጋር ተገናኝቶ የተወሰነ መረጃ ማግኘት ፈልጎ ነበር። በጣም መረጃ ሳያገኝ ቀርቷል። እንግዲህ ዛሬም ቢሆን ከሄርሜላ ጋር ተገናኝቷል። ከዳኒም ጋር ዴቭ ነበረ። መረጃዎችን ለማጣራት እየሞከረ ነው። አሁን እንደተወዛገበ ነው። በትክክልም ቢሆን ጊዜ ያስፈልገዋል ለማመን። ነገሮችን በራሱ መንገድ የሚያጣራበትን መንገድ የተወሰነ ሰዓት ያስፈልገዋል። ልጆችንም ባክ እያደረገ እያየ የነበረው ሁኔታ እየተናገረ ነው። ምንም የሚያስታውሰው ነገር የለም። ስለዚህ ማንንም ይሄንን ማመን ሌላውንም አለማመን አይቻልም በሚለው ነው። ትክክል ነው፣ ጊዜ ያስፈልገዋል። ከዛ ከአስቀያሚ ህይወት እንኳንም ተመለሰ። ስለዚህ በተወሰነ መንገድ ቢሆን ጊዜ ያስፈልገዋል፣ ማጣራት አለበት። ስለዚህ በሱ የሚፈረድ አይደለም። ነገር ግን እንደሚለው ሄርሜላ የነበራትን ነገር ይታወቃል። ስለዚህ በፍጹም እሷ ልታደርግበት አትችልም። እንግዲህ በዛ ሰዓት እንኳን ታሟል እያለች ስተዋል የነበረችው ዴቭን ዳን እነሱ ነበር። ከዛ በፊት ግን ሩታና ኤፍሬም ግን በፍጹም እንዳልታመመ ነበር ሲያወሩ ነበር። መታመሙን ኢቭን አሁን ነው ከዳነ በኋላ ማመን የፈለጉት። ስናወራ ጤነኛ ነኝ ስላለ ስለዚህ በምንም መንገድ ልናረጋግጥ አንችልም የሚል ምላሽ ነው የሰጡት። እሱ ግን ትክክል ስላልሆነ ብዙ ሰው ያንጫጫ ጉዳይ ስለነበር እነሱ እንዴት መታመሙን እንዳላወቁት ባይታወቅም ወይም ሆን ብለው ነው ማለት ይቻላል። ስለዚህ ጊዜ ያስፈልገዋል፣ ነገሮችን ማጣራት እና የራሱን ውሳኔ መወሰን ያስፈልገዋል። ስለዚህ አሁንም ከሁለቱ ውጭ ሆኖ ነገሮችን ማጣራት ይኖርበታል። እሱም ያለው ያንን ነው። ለማንኛውም ቤተሰቦች ሰብስክራይብ ያደርጋችሁ ያላችሁበት ሰላማችሁ ብዙ ይበል። በሌላ ጊዜ እንገናኛለን። ባይ ባይ። ቻው።